ሀገር ልገባ ነው እኔ አሁን አንተ ያንተ ደገፍ ካልደገፍ እኛ የምንፈልገው እንደ ጌቻ ያለውን ነው። እንደ ጌቻ አንድ ቢጫ ጀዌ ደግሞ ቢገባ ነቃሽኛልና እኔ ጀዋር መሐመድን ራሱ ከዚህ በፊት አናገረዋል። ስርዓት ግበር አንተ ጀዋርን እናቴ አናገረ። እኔ ግን ይገርምኛል እንደዚህ አይነት ባህሪ ግን አላቸው። ቤቱ ቀለም እየተቀባለ ነው። ግድግዳው እንዳትደገፈው እንደ ቴዲ አዋሳ እንግዲህ ከዛ የሚደርስ መሬት ተቀበል። መሬታችንን ከየት ነው ግን? ቆይ ከየት ነው የሚሰጡት? ላንተ የራሱ ላይት አለው እንጂ እንደዚህ አይደለም። ሜካፑ አምሮብሻል። እሺ ቀይሪያ ፊልተር ቀይራ ፊልተር ባላረግስ ቢቀርስ ያው ካለ ፊልተር የለኝም ፊልተር እናቴ ለዛ ነው እነ ይሆን የሚቀኑብሽ። አይ ነገር አታምጣብኝ። እንደዛ ዝም ብለህ ተጫወት። አሁን ለምን ጠፋ ነው ያልኩት። ሰይ ነገሩን ተውሹ እንዴ? የትኛው ነገር እንዴ? ያ ብዙ ነገር ስጠብቅ ነበር እናቴ። እንዳትምሪያቸው ማንንም ከጎንሽ እናቴን ከነዛ ምናምን እንዳትለቂያቸው አሁን ዝም በል። እኔ እናት አንበሳ እንዲወርድልኝ አዳሚ አንበሳሽንና አገር ቤት መሬት ትቀበያለሽ። እኔ እዚህ ከማንም ኩታራ ጋር ልለፋለፍና ቢዝነስ የለዝጋ ገራሪየር ስሚ አገር የመግባቱን ነገር ተውሹ እንዴ? ጩጮቹስ ቀድሚሻ በፈለጉበት ሰዓት አምጡ ሰሉ ይላል። በፈለጉበት ሰዓት ተቀበሉ። በፈለገው እንኩ ይላሉ። ቆይ ብቻ ማለገባ ነበር የዛኔ በቃ ሀብታሙኝ ስልጣን ላይ ወጥቼ ምናምን ነው የምታገኝ። 6 ወር ብቻ ነው እንጂ ሀገሬ ነው የምገባው። አይስወር እኔ ቀድሜሽ ልገባ ነው 6 ወር የሆነ ሚኒስተር ቦታ ምናምን ሀገር ላይ ስትገቢ ምናምን ኤርፖርት ላይ እንድትያዥ አደረግሻለሁ ምናምን። እኔ ነኝ ደግሞ ምን እንሰራለን ግን እዛ ብንገባ? አንቺ እኔ ጨርሻለሁ ብዙ ነገር ቀለልሽ። ምን ትሰራለህ አሁን እዛ ብንገባ? የሚዲያ ደህንነት ሶሻል ሚዲያ ላይ ምናምን አውቃቸዋለሁ እኮ ምን ማለት ነው? እና አስጠጪ እሺ፣ ማንን ታስይዛለህ? አስወጪ ልኛል። ስንት አሉ መሰለሽ በጀርባ። ማንም በመጀመሪያ ማስያዝ ትፈልጋለህ? አገር እየሄዱ እንደፈለጉ እየዘነጡ ከዛ እዚህ ደግሞ ምናምን ነገር አንበሳ ነው። ሃሽታግን መጀመሪያ የምታስይዛት ሃሽታግ ስልጣን ይሰጣታል። እናቴ አንቺ ስንት አስጠጫለሁ እኮ አታውቂም እንዴ? ማን ለምሳሌ ብዙ እናቴን እለቃቀማቸዋለሁ። አሁን እኮ ጨርሻለሁ ስራዬን እኮ። ንገረኛ እያጀቡ መጀመሪያ ማንን ታስይዛለህ? አስይዝ ብትባል ጨርሻለሁ። አስይዝ ብትባል አይባልም። ምን ሆነሽ ማለት በቃ አስገባ፣ ትንሽ ቀን የምትፈልገውን ነገር አስገባ ነው በቃ የምትባለው። ማንን ታደርጋለህ? አንደኛ ነገር ጂጂ ሁለት አይነት ጥያቄ ነው። አሁን በውጭ ጉዳይ ሚኒስተር እንደዚህ ሀገርን የሚጎዳ ነው። በቃ ተወሱ ለኔ ለሀገር የማይጠቅም ለልማታችን። በነገራችን ላይ ሰውየው $10 ቢሊዮን ኤርፖርት እየሰራ ነው። ግን መደገፍ ያለበት ይመስለኛል። ኢንተርፖል አለው። ኢንተርፖል ካለው ንገሪኝ። አለው እንዲ አለው ሆረ ቀላለው ስለ ሀገር በዛው ሀገር ያስቀጣል እንጂ ጂጂ ኢንተርፖል ከሆነ ማለት ነው። አንቺ እንኳን ሀገርሽ መግባት ስለማይቅ በዛው ነው ማስጠጣሽ። አስይዝሻል። ዮናስ ይሁን ይማኛል። እናቴ ሞጣ አንተም ባትለው እነሱማ አብለው እየጠበቁት ነው። አብለው እየጠበቁት ሁለተኛ ቻንሱን በልቷላ። አንዴ ቻንስ ተሰጥቶታል። አረብ ሀገር ያሉትን ፓስፖርት አይታደስላቸው። አሁን ራሱ ከመንግስት ጋር እየተነጋገርኩ እና እየቀለልኩ መስሎሽ ጂጂ እኮ እየሰማችሁ ነው። አረብ ሀገር ማን አለ? ጃጓር ጆከር ወይ ጆከር አሉ ምስጥ የሆኑ ስንት አሉ። በተለይ የመንግስት ተቃዋሚ ማለት ገንዘብ የሚሰጡ ምናምን ተደብቀው ኮመንት ራሱ ሹት ስክሪን እያስነሳው ነው ማስይዛቸው። ጭራሽ ደግሞ በኮመንት ልታስይዛቸው ነው። ትቀልጃለሽ እንዴ? ቁጭ ብለው እግዚአብሔር እዛው አረብ ሀገር ያስቀርሃ። ታዲያ በትንሹ ነገር የምታስይዛቸው ከሆነ አያችሁ ሊያስይዛችሁ ነው በኮመንት አልባሌ ኮመንት ምጽፍ የሀገር ክብር ያልገባት ሁላ ቅድም ምን እንዳለ ታውቃላችሁ? አንተ ግን ደንበኛ ካድሬ ነህ። ሃሽታግ አለት ስትለው
የፌዴራል መንግስቱን የሚነካ ከሆነ መንግስታችንን የሚነካ ከሆነ እዚህ ቤት እንደዛ ማውራት አይቻልም። ነውር ነው። ግራ ገባች 500 ግራ ተበቀ አለች። በቃ ያንጨረጭራት ታቃጠል አያና ስላል ይህኔ ናት። አዲስ ፖለቲከኛ ናት። እንዲያሽታቅ አዲስ ተቋሚ ናት። ኧረ እኔ በደንብ ትችላለች እኮ ሌለኛ አውቄ እንዲማረጋት ጨና ነው የምታስበቀላት። ችቦ ምናምን ለኋላ ቡም ይላል። ይህኔ ናት ጂጂ። ፖለቲካው አሁን ወደ ተማሩ ሰዎች እኔ ጀዋር መሐመድን ራሱ ከዚህ በፊት አናገረዋል። ስርዓት ግበር አንተ ጀዋርን እናቴ አናገረ። እኔ ግን ይገርሙኛል። እንደዚህ አይነት ባህሪ ግን አላቸው። እንደዚህ ሶሻል ሚዲያ ላይ ያለውን ሰው ያወራሉ። አሁን አያናን አታዩ? ትልቅ ቦታ እኮ ነው ያሉ። ግን እንዲህ ወርደሽ ነው ሶሻል ሚዲያው ላይ የምትሰሪው። ሌላውማ ሌላ ነው። ወጣቱን የምታገኝ አሁን በፊት እኔ ለ10 ምናምን ዓመት ካድሬ ነበርኩ። የቲፒኤልኤፍ ካድሬ። በየጫት ቤቱ ወጣቱን እናገኘዋለን። በየቀበሌው በየኳስ ሜዳው ምናምን እየዞርሽ ነው። አሁን ግን ወጣቱን የምትይዙ እዚሁ ሚዲያ ላይ ነው። ድሮ እኮ በወሬ የያዛችሁት፣ አሁን እኮ የመንግስት እኮ እየሰራ ነው። በወሬ አይደለም እባክሽ፣ ካድሬነት መንግስት። አንቺ ደግሞ መንግስት የሰራውን ነገር እኮ አውርተህ ነው። በሌለበት እኮ አውርተህ ነው። ዶሮ ወሬ ብቻ ነበር። ይሄ እኮ የሚያወሩት ውሸታሞች ሰው ስራው እየተናገረ ነው። ካድሬ እኮ የለውም ይህ መንግስት። አሁን ማነው ስሙ? አንድ የሆነ ቴዲ ሐዋሳ ቤት የሚገባ ጀንፈል አለ። ቦምቦም ምንድን ማን ነበር ስሙ? እናቴ ይሄ ቡኖ በደሌ። እሱ እኮ መዋረጃ እኮ እሱ እኮ በኖ በደሌ ነው። በኖ በደሌ ጋብዚ ካድሬዎች እኮ እንዳለ ሊቀየሩ እኮ በእኛ ሊተኩ እኮ ናቸው። አንተዬ እናለ አስጠጡት። ይሄ መንግስት አሁን ልንሰራ ነው። ካድሬ ደግሞ ድሮ ቀር አሁን ጌታቸው ረዳ መልምሎናል። አንተ አዳመጥከው የጌታቸውን ኢንተርቪ? ወይ ደብረ ጽዮን ገደል ገባ። አሁን ወደ ስራችን እየተመለመ ያሳደግከው ልጅ በዛ በድርጅት ውስጥ ያደጉ ልጆች የራሳቸውን ድርጅት በዚህ መልኩ ካለምንም ጥይት ሲጥሉት እንደማየት ጅጅዬ ግን ካድሬዎቹ አስበሉት መንግስትን። አሁን እኮ እኛ እየተደራጀን እኮ ነው። ቆይ ስለ ጌታቸው አውራ። እሱ ስራው $10 ቢሊዮን ዓለም እያወራለት ነው። በጣም ኃይለኛ ከዓለም አንደኛ ኤርፖርት እየሰራ ነው። ማን የሰራው? ቢሾፍቱ ላይ ነው አለዚያው። ሩትዬ እናቴ እቴ ለእኔ ነው የሰጠች። ለእኔ ሲተረጋጊ ስማ ግን ይሰራዋል አይገልጸው። ዛሬ ሴኔና አውርቶታል። ፕላኑን አሳይቷል። ጋዴም ሸት ይመቸው። እኔማ እንደ ጌታ ሆይ አልኩኝ። በቃ እድሜ ይሰጠው አልኩኝ። ጌታቸው ደግሞ ተጨምሯል። በስመ አብ። ፖለቲካው ግን ብልጽግና ግን አያና አለ። ሰው ብልጽግና እያደገ ነው። አብይ አሁን ዋና ካድሬዎችን ሊይዝ ነው። አሁን በጌታቸው ኧረ አያስፈልገውም። አያናና ጌታቸው ረዳ ይበበቂው ናቸው። አሁን ተስፋ እያስቆረጠ ታምንባታም 10 ነው ኢንተርቪውን ያዳመጥኩት። በጣም ተመችቶኝ ማለት ነው። ሌሊት ከዚህ ትወጥች ልጃችሁንማ ቀማ ናችሁ። ወይኔ ወያኔ ቲፒኤልኤፍ ነው ወያኔ ነው የሚባል እናንተ። ቲፒኤልኤፍ ራሱ በግድንግድ እኮ ግማሹ 4 ኪሎ እኮ ነው ያለው። ተሳሳች። ግን ጌታ መኖር እኮ አይደለም ለአዲስ ዓላማ ለአዲስ ኢትዮጵያ እንደዚህ ገትሮ መታገሉ እውነቱን ማውጣቱ ደግሞ ሲያምሩበት ስማ አንድ እያለ ነው የሚያወራው። ግን ጌቹ አራዳ ነው ልበል። ድሮ እኮ አራዳ እኮ ነው በጣም። ግን እኔ ድሮ ኦሮሞ ይመስለኝ ነበር። አሁን በአሁኑ ኢንተርቪው ተጋሩ መሆኑ እዚህ ጋር ጭንቅላቱ ምናምን ያስታውቃል። ተጋሩ እና ድሮ እግዚአብሔርን ኦሮሞ ነው ሲሉኝ በቃ ውስጥ ጌቹ ኦሮሞ ነው። እናት ኦሮሞኛ አውርተዋል አይደል? ከዚህ ይላል አይደል? ዛሬ ደጋግሜ ያየሁትና እስከኛው አይደለም ወደዛው ነው። የጌታቸው ቤተሰቦች ኦሮሞ ናቸው። ወደዛ አካባቢ ኦሮምኛ ይወራል። ራያ የሚባለው ኩሽ ትክክለኛ ግን ኩሽ ግን አይደለም። ጭንቅላቱ የትግራይ ነው ያስታውቃል። ግንባሩ ቤተሰቦች ኦሮምኛ ያወራሉ እዛ አካባቢ። እናቴ ኦሮምኛ ይወራል። መቼ ነው የምትሰውት? ትናንትና ያልሞተ ዛሬ ይሞታል ብለሽ ነው አሽታገቂ እንዴ? ብርቁ ልጃችን እኮ ነው። ምን ሆነሻል? እኛ ለሀገራችን እንደዚህ ነው የምንፈልገው። ቴንኪው ጂጂ ቴንኪው። ነው ለሀገር የሚያስብ በቃ እንደዚህ አይነት ጭንቅላት ያስፈልገናል። ብልጽግና እኮ ባዶ ነበረ። ምንም እኮ የሚያወራለት እኮ አልነበረው። ደፈርስት ዋን አያናውን ጌች ናቸው። በቃ ጌች እኮ ማለት እኮ ትላንትና እኮ ሴኔን ላይ ትላንት ለህዋትም የነበረው እኮ ጌች ነው።
እንደዛ ሶስቱን ከባልበት አይናቸው ደም ከሌንጮ ለታ ጋር ጀዋርን እኮ ቀጥ አድርጎ ፓርላማውን ቀጥ አድርጎ ከያዘው እኮ ደፋርም እኮ ነው። እጁን አውጥቶ እኮ ኮማንድ ፖስት አይነሳም ብሎ እኮ የተናገረ ሰው ድፍረት እኮ ድፍረት። ሌሎቹ ሙቅ እኮ ናቸው። ወንድ ነው ግን አብይ እግዚአብሔር ወንድ ነው። ነጥሎ ነው ያወጣው። ነጥሎ በቀጥታ ይመቻል። ደግሞ የሱ ደጋፊዎች አሉ። ጂጂ እናቴን የሀገር ደጋፊዎች አሁን ሀገር እንዴት እንደምትቀይር ዝም ብለሽ ይሄ ምድረ ካድሬ ሁሉ ይበላታል። ከስራ ይባላል። ይሄ ሌባ ሁላ ነው በነቀሉልን። ይሄ ዝም ብሎ በየጨፈራ ቤት የሚተኩሰው ህዝብ የሚያሰድቡትን እንዳለ ይነቃቅላቸው። አይ በዚህ ከቀጠሉ ግን ጋዴም ሽት የሆነ ነገር ለውጥማ አለ። ብቻውን እንዲህ ከሆነና አሁን ደግሞ እንደዚህ አይነት ውስጥ ካገኘ አቤ ብልጽግናት እንደዚህ ጠንካራ ሰው አንድ ሰው ሀገር ልገባ ነው እኔ አሁን ያንተ ደገፍ ካልደገፍ እኛ የምንፈልገው እንደ ጌቻ ያለውን ነው። እንደ ጌቻ አንድ ቢጨምር ጀዌ ደግሞ ቢገባ ነቃፊኛልና ታባንገርድሬስ ምታረገ ከአያና ጋር ቁጭ ብዬ ሳወራ አልሰማሽኝም? ዛሬ ቀልጃለሽ ነገርማ ጀምረሻል እና የለም ቤቱ ቀለም እየተቀባለ ነው። ግድግዳው እንዳትደገፈ እንደ ቴዲ አዋሳ እንግዲህ ከዛ የሚደርስ መሬት ተቀበል። መሬታችንን ከየት ነው ግን? ቆይ ከየት ነው የሚሰጡ ብላንተ? ከየት ነው? ከኦሮሚያ ነው ተባላ ነው። አልገባኝም። ለምን የሚሰጥ እዛው እንትን ሂድና ውሰድ። ራያነት ነው የመጣበት እንጂ እኔ ኦሮሚያ ክልል ነው ሰው በ1977 ወለጋና ለቀምት ተሰደን የለን። አሁን ደግሞ ምን አለ እዛ ቢሰጠኝ ጭራሽ የወለጋ አብይ ራሱ የለውም። ወለጋ ለቫኬሽን እንጂ እዛ የለመድክበት እዛ ተንከባከቢ እናቴን ነግሬሻለሁ። ማን ላይ ሆነሽ ማንን ታምያለሻል? የጊዜ ጉዳይ እንጂ መጥቼ ነው እናት ላይ ጉብ የምለው። እናቴን አላወቅሽ እንተዋወቃለን። ሞጣ ሲያወራ አልሰማሽው? ትግሬ ቤተ መንግስት ገብቷል። ንቃ ሞጣ ነው ሊበሉ ነው አለ። ኦሮሞና ትግሬ ሊበሉ ነው አለ። አሁን ግን ተጋሩ እየተጀመረ ነው። አይተሽዋል? በስሱ በምን እንደምታውቃለህ። ግን እነዚህና እነዚህ በጣም ተጣብቀው ከድሮም እንደሚሰሩ በጌታቸው ረዳ ማወቅ ትችላለህ። ሌቦች ሁሉንም ወስደው ልክክ አድርገው ሻቢያና ሌላው ላይ ልትታርጉ ራሱን ወያኔን ማላስገብጡ ድፎ ዳቦ ዳስ ፖለቲክስ ነው። ደስ ይለኛል ግን ሳዳመጣቸው። እኔ የማክበር ግዴታ አለብሽ። በተለይ ሶሻል ሚዲያ ተጠቃሚ ወንድሞቻችን ሪስፔክት ይመችሽ የኔ ቆንጆ። ከእናንተ ጋር እኮ ፖለቲካ ማውራት ይቻላል። ችግራችሁ ምን እንደሆነ እናንተ ተጋሮች ታውቃላችሁ። እያወራህ አብረህ እየሆንከው ግን ጥሎ ሊያልፍ ይፈልጋል። እናንቺን ቁጭ ብሎ ይጠብቅ። ደፋር አያችሁ ገጽ በቃ እንደዚህ የምትነጋገረ አሽታግዬ ነስቲ ግቢና ሂጅበት ከፈለግሽ ገደለች። የደብረ ጽዮን አምላክ ይፍረድባችሁ ትላለች። ገንዘብ ሆነ ቅድም ተናዳ ይሄ ቤትማ የኢትዮጵያኖች ቤት ነው። ኦሮሞና ትግሬ ሳይሆን አንድ አማራም ዱብ ማለት አለበት። ችግሩ ኢትዮጵያ ነ ትላለች። ሰማት እጅ ሴትዮ አሽታግ በኢትዮጵያ ስም ትነሳ ወይ ቆይ አሽታግ ቆይ ቆንጆ አፍታግ ብለሽ ኤፊ ወይ እንዴት ነህ? እስቲ ግባ። አማን ነው ጂጂ? ሰላም ነው አሎ። አቦ እንዴት ነሽ? በእናትሽ አሎ። እግዚአብሔር ይመስገን። አቦ እንኳን አገኘሁሽ። በስንት ዘመን እንዴት ነው ጤና ሁሉ ሰላም? እንኳን አደረሳችሁ። እንኳን አብሮ አደረሳ። ሁላችሁም ሰላም አለን። ስለምን ጉዳይ እየተወራ? እስቲ እንግባ። ገና አሁን መግባት ስለ ጌታቸው ረዳና ስላያጅቦ ብልጽግና መሆን ጌታቸው ረዳ ተይው፣ ይሄ አያ ተይው፣ ስንታዩና እንጂ ነው እንደምናው ዋይ ደነ አይ ያኔ ጃኒ ጥሩ እንትን አይመስለኝም። አላቅም አይኖስ ለስማና በመሃል ልግባ። ጥሩ አይደለም።
እኮ እንስማ። እሺ አትሳደብ። እሺ እቴ ሃሽታግ አምሮብሻል። ሃፒ ኒው ይር። ሃፒ ኒው ይር ቆንጆ። በጣም ቆንጆ ሆነሻል። ያው እንግዲህ ጨጓሬ ተርፏል ዛሬ። ያችሁ ነበር እየታጠብኩኝና አቆሜ ሙሉ ሳዳምጣችሁ ነበረ። ሩትዬ ያው ሆነም ቀረ ሁላችንም ምንጮ ለዛች ሀገር አንድነት ነው። እኔ እውነት ለመናገር ማንም መጣ በማንም የራሱን ወገን ላይክ እንደው 1000 2000 የማይሞላ ካድሬ ነው ሁሌ የሚጠቀመው እና ባየናቸው አመታት እንኳን በእድሜያችን ልክ ማህበረሰብ ሁሌ እንደተበደለ ነው። እውነት ለመናገር ቲፒኤልኤፍ ትናንትና እንኳን ያችን ሀገር ሲመራ እናውቃለን። መቀሌ እንኳን ዋና ከተማ ሆና ውሃ እንኳን መሰረተ ልማት እንኳን የለውም። ገባሽ? ህዝቡን አልጠቀምም ማለት ነው። የሚታገለው ለራሱ ከርስ ነው። ያ ሁላ ለጦርነት ስንት ህዝብ ሲማገድ እኮ የትግራይ ወጣት ሲያልቅ እኮ የመለስ ልጆች የፍልና ብልጽግና እንዳትናገር ስርዓት የሌሎች ባለስልጣናት ልጆች እኮ አውሮፓና አሜሪካ ተንደላቀው እየኖሩ ነው። ገባሽ? ስለዚህ ዛሬ ደግሞ በተረኛ ብልጽግና ደግሞ የኦሮሞ ህዝብ ተጠቀመ ተብሎ እንዲወቀስ ነገ የታሪክ ተወቃሽ እንዲሆን አልፈልግም። ገባሽ? ለምንድነው የኦሮሞ ህዝብ ምን አገናኝ? ከኦሮሞ ህዝብ ጋር ባለጊዜ ይባላል አይደለም? ብልጽግናና ቆይ ጅቡ ባለጊዜ ይባላል አይደለም? የገባሁት እኔ ቁም ነገር ሁላችሁም አንዴ ሀሳብ አለኝ። ባለጊዜ ይባላል አይደለም? አሁን ላይ አባባል ያ ሰው የሚለው እንደዛ ነው። እኔ ግን አላምንበትም። ህብረተሰቡ የሚለው ባለጊዜ አሁን የሚመራን ኦሮሞ ነው ይላል አይደለም? ይቅርታ አድርጊልኝና ባለጊዜ የሚባል ነገር የለም። ሁሉም እኔ የኔን ሀሳብ እኮ ነው የምናገረው። ይቅርታ አንድ ቆይ፣ እኔ በዛ አላምንበትም ነው የምለው። ምክንያቱም የኦሮሞ ህዝብ እንደው በባለጊዜነቱ ተጠቅሟል ብዬ እኔ አላምንም። ደሃው ገጠር ላይ ያለው አርሶ አደሩ ምስኪኑ ህብረተሰብ እኮ የአማረ ህይወት የተንደላቀቀ ህይወት ከሌላው ኢትዮጵያ የተለይቶ እየኖረ ነው ብዬ አላምንም። በርግጥ እኔ ኢትዮጵያ ውስጥ እንደዛ ነው። እኔ ስርዓትን በዋነኝነት ስርዓትን እቃወማለሁ። which means እኔ ትናንትና ህዋት ገዳይ ነው ስል የትግራይን ህዝብ ጥላቻ አይደለም። ገባሽ? ፓርቲ ያልፋል፣ ጊዜ ቂጣኔ ይለወጣል። ዛሬ ብልጽግናን በማየው ነገር ስቃወም የኦሮሞውን ህዝብ እጠላለሁ ማለት አይደለም። ገባሽ? ለደሃ የሚጠቅም የለም ነው እኔ የሚታየኝ የኢትዮጵያ ፖለቲካ ላይ ለምስኪኑ ማህበረሰቡን ደሃውን የራሱንም ወገን እንኳን ይጠቅማል ብዬ አላስብም። ኤኒዌይስ የሀሳብ ልዩነት አለው፣ ኦፍኮርስ አለ። ቅድም ግን በተናገረው ደረጃ እኔ አብይ መቶ እንኳን እሱ ቤት እንትን ቢል ኦፍኮርስ ልታከብሪው እንደ ሀገር መሪነቱ ልታከብሪው ትችያለሽ፣ ዲስሪስፔክት ማድረግ ባይኖረውም ማለት ነው። ግን መገዛት ያለበት ሁሉም ሰው ለህገ መንግስት ብቻ ነው አይደል? ለህገ መንግስት ብቻ ነው። አንድ ሰው እኔ አሁን የኔ እምነቴን ነው የምልሽ ልገዛ ልሽቆጠቆጥ የምችለው ሰው መተቸት አይችልም። ያው አዳምጪኝ። እኔ አሁን ትችት ውስጥ ገባን። ይህ ሰው ህዝብ ሳይመርጠው ቤተመንግስት አልገባም። በትግራይም በአማራም አጨብጭበን ፈንዲሻ በትነን ቡና ቆልተን እናቶች ልል ብለው የመጣ መንግስት እኮ አንተ ካድሬ ስለሆንክ እኮ ምንም ብትላልፈ ይህ መንግስት የመረጠው አንተ ካድሬ ነህ። ለሆድ የምታደርሰው ስለሆን ምንም ብትለይ ህዝብ ፈቅዶና ወዶ ስልጣን ላይ ያመጣውን ሰው መሳደብ ማለት አንደኛ ህዝብ ማን ተሳደበ? ሆልድ ዳውን እኔም በዛ ልክ ወርጄ የምናገር መናቅና መተቸት ህዝብን እንደ መናቅና እንደ መተቸት ነው። አንዳንዴ ማወቅ አለብን። አባቶች እናቶች ህዝብ አትበል። ነገ ብልጽግና ለሚያጠፋው ጥፋቶች ሁሉ ወደ ህዝብ አትለጥፍ። ገባ? ጊዜ ቂጣ ነው። እንኳን እሱ መንግስቱ ኃይለማርያም ኢስት አፍሪካን የሚያንቀጠቅጥ እንኳን ኃይል እያለው ወርድ አንድ ነገር ልንገርሽ፣ ሌላውን አስቀጥልሻለሁ። እሺ ማለት ለምን ብልጽግናን ባንቺ አፍ ለምን እንደዚህ አሁን ባለጊዜ እንዳልሽው የተወሰናችሁ ሰዎች ናቸው ባለጊዜ የምትሉት። በነገራችን ላይ ባለጊዜ እንኳን ቢሆን እኔ በጣም ደስተኛ ነኝ። ለምን መሰለሽ? ለምን እንደምልሽ ታውቂያለሽ? ባለጊዜ እንኳን ቢሆን ባለቤት ነው። ባለጊዜ ሳይሆን ባለቤት። በነገራችን ላይ አቤት የኦሮሞ ባለስልጣኖች ባለጊዜ ሳይሆን ባለቤቶች ናቸው። ባለቤቱ ደግሞ በቤቱ የመጨፈርም የመቀመጥም የመግባት መብት አለ። ገባሽ? ሌላ ቦታ ሄዶ ሰዎችን ላይ በደልና
ሌላ ነገር ካልፈጸመ በስተቀር ባለቤት ስለሆንም ባለጊዜ ብንሆንም ጥሩ ነው። ግን ሌሎቹስ መብታቸው እንዴት ነው በሚሄደው ላይ እንነጋገራለን እንጂ አንቺና መሰሎችሽ ባለጊዜ ናቸው፣ ገዳዮች ናቸው፣ ጨፍጫፊዎች ናቸው ስላል ምናዳምጠው ነገር ባለጊዜ ናችሁ እንኳን ካላችሁን ደግሞ የራሳችሁን አንቀጽ 39 ተጠቅማችሁ የመገንጠል ወይም ደግሞ ሀገር የመሆን ወይም ደግሞ አብሮ የመኖርን ነገር በጉልበት ከመጣችሁ በጉልበት ኦፍኮርስ በጉልበት ደግሞ የማይሆን ነገር ከሆነ ደግሞ በጸባይ ተገዝቶ መኖር ይቻላል። በ60 ሚሊዮን ህዝብ ላይ ባለጊዜ ብሎ ራሱ ጆኖሳይድ እንትን ማለት ማወጅ ከባድ ነው የሚመስለኝ። ሚስ አንደርስታንዲንግ ይሆናል። እኔ ያልኩበት ወይ እኔ አልኩ አይደለም ያልኩት። በአብዛኛው ሰው የሚለው ይሄንን ነው ያልኩት እንጂ ትናንትና የነበረው ለየት የሚያደርገው ምን እንደሆነ ታውቂያለሽ? የራሱን ሀገር ላይ እንዳልሽ መቀሌ ላይ አንድ ውሃ ሳይተክል ሀገር ለመውረስና ሀገርን ማስተዳደር አልነበር የሚያዘው መዝረፍና የራሱ የማረግ ቋንቋን የመለወጥ ይቅርታ ምን ታልፊዋለሽ? ለህዝብሽ ለሀቅ የምትቆሚ ከሆነ አውሪያት። ቆሜማ ለወጥኩት እሱ ለምን አሁንም እንታገላለን ለውጥ እስከምናይ ሞጽዋል። ያንን እንትን አለ አልቃወምሽም፣ ባለጊዜ ስትይኝ ግን አልቀበልሽም። እኔ ጂጂ አሁንም እንገርሽ እኔ አላልኩም የተባለ እንጂ በነገራችን ላይ እኔ 100% ሹሩኝ የምነግርሽ የኦሮሞ መሬትም ሆነ የኦሮሞ ህዝብ ላይ ጠብ የምትል ነገር የለች። በቃ የለም። ከወሬ ውጭ ምንም የሚመጣ ነገር የለም። ጥፋት አለ። አዎ እንደ መስተዳደር ጥፋት አለ። እንደ ህገ መንግስቱን በስነ ስርዓቱ አያስኬዱትም። ሃሽታግ ይሄ ሁሉም ላይ ያለ ነው። ያንን የሚያደርጉት ደግሞ 1 ሚሊዮን ሰዎች አይሞሉም፣ 130 ሚሊዮን ነው። ባይሆን የኛ የፖለቲካ አቅማችን እያነሰ መሄድ፣ እርስ በራሳችን አለመግባባት፣ እኛን የሚመሩ ተቃዋሚ እኛን ማለት ቮይስ ድምፅ የሚሆኑልን የሚታገሉልን ሰዎች አለመስማማት፣ እንደ ሀገር አብሮ አለመስማማታችን ነው ዛሬ በየቦታው የህግ የቤታችነትን ምን ነው። ኦኬ አንድ ጥያቄ ልጠይቅሽ። አሁን ባለቤትነን ስትይን ላይክ እንግዲህ በፕራይም ሚኒስተር ማለት ያው ሊደሮቹ የታወቁ ናቸው አይደለ? ሶ ባለቤትነት ማለት ሙሉ ኢትዮጵያ የብልጽግና ባለቤትነት ነው ማለት ነው። አዲስ አበባ ብልጽግና እኮ ሙሉ ኢትዮጵያ ተጠሪ ፓርቲ ጂጂ ማለት የፈለገችውን ላስተካክልልሽ። ባለጊዜ ብለሽ ያልሽው ህብረተሰቡ ላይ ነው። ባለቤት ለስተኛ በሀገር በነገራችን ላይ ሌላው ቢቀርባል። አንድ ነገር ልንገርሽ የኛ የብልጽግና የኦሮሞ ፓርቲዎች ዘራፊዎቹም እነሱ ናቸው አይደለም? እንደዛ ነው አይደለም? ገንዘብ ከሆነ ኢኮኖሚውም ከሆነ አባክነው ከሆነ የኦሮሞን ህዝብ ንብረት ነው የነኩት። ወርቁም ከሆነ ቡናም ከሆነ በሌላው በኢትዮጵያ ክልል የምታገኛቸው ምናልባት ትግራይ ነው በወርቅ እና እንደዚህ ኢንቨስት በሚደረጉ ነገሮች ኢምፖርት ኤክስፖርት ላይ ትግራይ ብቻ ነው ትልቁን የሚያዋጣው። ሌላው ታዩ ከሆዱም አያልም ከአካባቢው። ያ ማለት ግን ምን ማለት መሰለሽ? ምንም አይነት የንግድ ልውውጥ የለም ማለት አይደለም። አንደኛ እሱ ከመጣ ጀምሮ ሰላም የለም። ቦታው ላይ ምንም የሚነገር የሚለወጥ የምንለዋወጠው ነገር የለም። ይህንን ቀን በቀን የሚወጡ ሪፖርተሮች ማየት ትችላለሽ። ያለው እንዳለ ምንድነው በዛም በዚህ በኩል ጦርነት፣ ኢቨን ሾፌሮች ወጥተው የማይገቡበት ነው። እንኳን ፋብሪካዎች አይደለም፣ እንኳን ታክስ ሊሰብሰብ፣ እንኳን ግብር ሊሰበሰብ አይደለም። እንዲያውም ሀገሪቷ እየተበደረች የምትደጉመው ነው እየበለጠ ያለው። ስለዚህ እንደ ህዝብ ጥላቻ ከሆነ እንኳን ዘረፉ ዘረፉን ቀቡና የዘረፉት እሱንም ደግሞ ቆይ ሃሽታግ እንደማም እሱንም ደግሞ መሮ በዛ በኩል ይዞታል፣ በዚህ በኩል ሌላው ይዞታል። ሰውየው እንዲያውም እኔ አንዳንዴ ዛሬ እንዲያውም ሳየው የ10 ቢሊዮን ዶላር ኤርፖርት እኔ ኬት አምጥቶ ነው የሚገነባው? ኬት አምጥቶ ነው እንደዚህ አይነት ነገር የሚያለው ሰውየው? ስለዚህ ምን አዋተን ነው ምን ስምንጠይቀው ከመጣ ጀምሮ እንደሆነ በዛም ያለ ጦርነት ነው። ስለዚህ ባለጊዜ ብለን ከማለታችንና ይህንን ራሱ ሌላው እንኳን ባለጌው ቤ እኛ ምን ማለት ነው ያለብን? ኖ የአስተዳደር ስህተት ነው ያለው። ገባሽ? የአስተዳደር ትላንትና የምትዘረፍ ሀገር ነበረችን፣ ዛሬ ግን የምትዘረፍ ሀገር አይደለም ያለችን። እውነት ለመናገር የለም። የትኛውስ ግብር ተከፍሎ ነው? የትኛው ስንት የውጭ ኢንቨስተሮች ነው ጥለው እየወጡ ነው? ሰላም ስለ
ስለዚህ እንደውም ሰውየው ከየት እንደሚያመጣው እንግዲህ እግዚአብሔር ይወቀው። እየተደጎመ ያለና በጦር እኔ ያልኩሻለሁ እኮ አሁንም እኔ ቅድም ስልሽም የነበረው እኔ ባለጊዜ ነው ብዬ ሹር ሆኜ እንኳን አይደለም የነገርኩሽ። አባቲው የሚነቃባት ተጠቅሚ ግን አሽታብ ጥሩ ነው። ለዛም ነው ለመከራከርም ያመችሻል። ይኸውልሽ አንዴ ብቻ አንዴ ድል ስጪ። ነገ አልኩሽ እኮ ትናንትና ህወሓት ላጠፋው ጥፋት ሙሉ እንደ ህዝብ ሲወቀጥ ልመጣልሽ ሲወቀጥ የነበረው ሙሉ የትግራይ ህዝብ ነው። ልክ እንደ ተጠቃሚ ተደርጎ እኮ ካለበዛ ጄኖሳይድ አልተፈጸመም የተባለ ነው። ጄኖሳይድ አልተፈጸመም ትግራይ ላይ ጄኖሳይድ አልተፈጸመም። ምናወራው እንትንን ረድፍ እናስይዘው። የትግራይ ህዝብ ነው ስትይ ነበር አደለ? አንቺ ልትሆኝ ትችላለች፣ ሌሎች ሊሆን ይችላል የትግራይን ህዝብ የወቀሱት። እኛ ግን እንደ ፓርቲ የነበር ኢህአዴግ ብለን ነበር ሲከሰስም በዓለም የነበረው ግን ዋና መሪዎቹ ግን ሌሎች ስለነበሩ የትግራይ ህዝብ ህወሓት እየተባለ አይደል እንዴ ሲጨፈጨፍ? የትግራይ ህዝብ ለምን ዝም አለ ነው ያለው? ለምን አብረህ ዝም አልክ? አብሮ ሲወቀጥ ጅቦ እየካተ ነው። ለምን አትቃወም? አሁን ለምሳሌ ልሽ ዛሬ ኦሮሞ ዝም አላለ። መሮ በዛ በኩል አለ፣ በዚህ በኩል ቦረና ላይ ሌላ ፓርቲ አለ፣ ጀዋር አለ። እኩል ነው እየተጮኸ ያለ። ዝም ያለው የለም። ይህንን ብልጽግና ትናንትና ግን ዝም ብላችኋል ብለን ወቅሰናችኋል። አብራችሁ አትቁሙ ብለን ወቅሰናል፣ ተናግረናል፣ ተሳድበናል። ያ ዝምታችሁ ራሱ ድጋፍ ነው ብለናል። ግን አሁን ገባን ምን አይነት ኃይለኛ ፓርቲ እንደነበረ ህወሓት አሁንም ገብቶ እዛ ምን ያህል እንደሚያፍን ጌታቸው እየተናገረ እየሰማሽ ነው። እኔ እኮ አሁንም እድል እኮ አልሰጥ አላችሁኝ። እሺ ግን አንድ ደቂቃ ብቻ ተናገሪ። ከምታወሪው ነገር ጅቦ አንዴ ፕሊዝ ጋይስ ፕሊዝ ኤፊ አንዴ ወንድሜ ጅቦ አንተ በእርግጥ አሁን ላይ የትግራይን ጄኖሳይድ እየካድክ ነው። ምንም ችግር የለም። እየካድክ የኤርትራው 76 ሲያጠፋ የአማራ ልዩ ኃይል ደግሞ 18ቱን ሲወስድ የቀረውን ለቲፒኤልኤፍ እንሰጣለን ብለን ወስነን ቴንኪው ኤኒዌይስ አሁንም ነገም ደሃው የኦሮሞ ህዝብ፣ ደሃው የትግራይ ህዝብ፣ ደሃው የአማራ ህዝብ፣ ሌላውን ብሄር እኔ ኢትዮጵያዊ ነኝ። ኦሮሞ ራሷን ችላ የቆመች ሀገር አይደለችም። ኢትዮጵያዊ ነኝ። የኦሮሞ አማራ ትግሬ ምናምን አትበይ። እንደ ኢትዮጵያዊ አስተዳደሩ በክልላው የኦሮሞ ደም አይሰማኝም። ፖለቲካኛ መሆን ከፈለግሽ አክቲቪስት መሆን ከፈለግሽ ከኛ ተማሪ። ህዝብን አትጥሪ፣ ህዝብን በደግም በመጥፎም አትጥሪ። ክልሉ ላይ ይሄን ያህል ፐርሰንት ኢኮኖሚ አልተሻሻለም፣ ይሄን ያህል ፐርሰንት ዘራፊዎች አሉ፣ ይሄን ገበላይ ሆቴል ምናምን እያሸቀመ ምን ማለት ነው? ስለ ኦሮሞ ማውራት አልችልም። ህዝቡን ታዩ። ኖ እኛ አለንለት። ለዛ የኦሮሞ ልጆች ጀዋር አለ ራሱ አብይ እኛ ኢትዮጵያውያንስ ማውራት አንችልም። ኦኬ ኢትዮጵያ ነኝ ካልሽ ግን ክልል ማንነት ከሌለሽ እንደ ጅቡ እና እንደኔ የብሔር አክቲቪስት ኮንሽና ቮይስ ለስቶ ኢትዮጵያ ነኝ ብለው ኦሮሞ ነጥለው አንደኛ ኦሮሞ ያረጀው የጃጀው ፖለቲከኛ ላይ በነገር ምንም ችግር ኢትዮጵያ ብለሽ ኢትዮጵያ ኮንሽ ኢትዮጵያ ዘር አይጠራም። በኢትዮጵያ ፓርቲ ውስጥ በማንስት ገበያች መሰለሽ በክልል ላይ ለምሳሌ አማራ ክልል ላይ ጦርነት አለ፣ ሙስና አለ፣ ኢኮኖሚ ልማት አለ። አማራ ብሔርተኛ ነኝ ካልሽ ደግሞ እንደነሞጣውና እንደነጆከር አማራ ብለሽ ለአማራ ተከራከረ አንተ። ስለዚህ ስለ ምስኪን ህዝብ ነው። እሺ ኦሮሞ ላስወጣ ችግር የለም። ኦሮሞ ላስወጣው እንደ ሰሜናዊነቴ ሰሜን ላውራ ባለጊዜ አለች። ኤኒዌይስ እኔ ባለጊዜ የለም አሁንም ሆነም ቀረ ማንም ሰው ህዝቡን የጠቀመ የለም። የትኛውም ፖለቲከኛ ህዝቡን የጠቀመ የለም። ድሃውን የጠቀመ የለም። የኢትዮጵያ ፖለቲካ ሁሌም ለካድሬ ብቻ ነው የሚጠቅመው። ለካድሬ በቃ ይሄንን ነው እኮ ቅድምም ስለ ነበረው ለካድሬ ብቻ ነው። ማንም መጣችም ሄደችም
ከእርሷ የምትሆነው ምንግባባ ከሆነ የሌባን ካድሬ ማጥፋት ይቻላል። ያ አሁን ለጊዜው 4 ኪሎ ነው ያለው። አንዴ ላውራ። ሃሽታግ ቅድም እንትን ላይ ተሳሳተች መስለሽ ጂጂዬ። ፊንፊኔ ላይ ያለው ቤተ መንግስት ባለሀገር ተብሎ ይጠራል እንጂ ባለጊዜ አይባልም። ባለሀገርና ባለጊዜ ነገረች እኮ እሱን እኮ ነገረች። አምነህ ትቀበላለህ። ይሄንን ደግሞ ተገዝቼ እኖራለሁ ካልክ ትኖራለህ። አለቀ። ባርነትን መርጠ የምትገዛ ከሆነ እኛንን ባለቤት ካለች ተረግጠህ ትኖራለህ። ባለቤት ስትሆኚ እንደዛ ነው አንቺ ብታስቢ ማለት ነው። ባለቤት ስትሆኚማ አሁን ይሄ ቤቴ የራሴ ቤት ነው አይደል? መጥቼ ልኖርበት አትይኝም። አሜሪካ ነው ምናምን ነው ግን መጥቼ ተከብሮ እኔ ነኝ የበላይሽ፣ እኔ ነኝ ንጉስሽ። እኔ ከፈቀድኩልሽ ትኖሪያለሽ፣ ካልፈቀድኩልሽ አትኖሪም ማለት ነው። ተው እንጂ። ኧረ ቢያንስ እንኳን እኛ ቢያንስ እንኳን ጭነናል እንዴ! ኧረ ተው። ኤኒዌይስ ጂጂ አምሮብሻል። ኤኒዌይስ ሃፒ ኒው ለድሃ የሚያስብ ፖለቲከኛ ይፈጠርልን እዛች ምድር ላይ ለምስኪኑ ለድሃ የሚያስብ። ቴንክ ዩ ጅቦ አለቅልቅ፣ አንተ አለቅላቂ። ምን መሰለሽ ፊንፊኔ ላይ ያለው ቤተ መንግስት ኧረ ቻው ካንተ ጋር ምን አደረገ? አዳምጫ መጀመሪያ ምንድን ነው ባለቅኔ ተብሎ እኛ ወደ ቤተ መንግስት እንገባለን። ዝም ብለን ወርቃይቱ ነው አሁን ሊመጣ እኮ ነው። ጂጂ አልሰማሽም እንዴ? ሬክሳን ሚስጥር አለ ብዙ ስንቱ በቃ አለቀ፣ ተሰርቶ አለቀ። ጨርሰናል። አሁን ኤርፖርታችን $10 ቢሊዮን የሚያወጣ ኤርፖርታችን ኦልሬዲ ተጀምሯል። ብሾፍቱ ላይ ኤርትራ ደግሞ እዛ አካባቢ ላይ ደግሞ መሬት እንወስዳለን። እሺ ኤርትራ ምን እንደተወሰደ ታውቂያለሽ? ኤርትራ ቀውጢ እናቴ ውሳኔ ይቅርታ ጠየቀ እኮ ኢሳያስ አፈወርቂ። ገና ምን አባቱ ይንበረከካል። አሰብን በጸባይ ሰጣቸዋለሁ አለን። አሰብን በጸባይ ጦርነት ሲናገር አልሰማሽም? ጌታቸው የኤርትራ ወታደር ማለት የኢሳያስ አፈወርቂ ቦዲጋርድ ማለት ነው። እነሱን ልኮ በምን ሊጠበቅ ነው? አየሹ አብይ አህመድ ደግሞ ተቀበለና ምን ይልልሻል? እኛ እናንተን የምንዋጋው በንግድ ቤት ማለት በንግድ ባንክ ወይ ደግሞ በንብ ባንክ ዘበኞች ነው። በልማት በኢኮኖሚ ነው። ኖ በንግድ ባንክ ዘበኛ ነው የምንዋጋችሁ። አሪ ሲሪየስ አንቺ አልገባሽም? እናቴን የክለብ ጋርዶች አሉ፣ እነሱን እንልክባቸዋለን እንጂ እኛ ወታደሮቻችን ተመልከቺ የት ቴክኖሎጂ እንዴት እየሆነ እንዳለ ተመልከቺ። አንዳንዴ ካድሬ ስትሆኚ ጠንካራ አድርገሽ ነው መስራት ያለብሽ። ዛሬ ሰሞኑን ባከል ቅጥቅጥ አይደል? ስማ ሃሽታግን እኮ አሸነፍናት። አየህ እንደዚህ ተተባበረ ባለ ጊዜ አለች። ባለ ሀገሩን ባለ ጊዜ ብላት እንደ አየሽ አይገርም? ድፍረቷ ደግሞ በባለቤቱ ቤት እኮ ነው የምትል። ፊንፊኔ ላይ ያለው ቤተ መንግስት ላይ ባለ ጊዜ እንዴት ይመጣል? ባለ ሀገር እንጂ ቴንኪው ማትለው እንደዚያውም ደግሞ እኔ ቤት ገብታ እኮ ነው እንደዛ ምትል። ጂጂዬ የዋህነት እያጠቃሽ ነው ጌም ከጀመርሽ በኋላ። ሰሞኑን ይህንን ፖለቲካውን ጀምረዋል። በደንብ ነው እናብላለዋለን። አሁን አገር ልግባ ያለውን ነገር ላስተካክል፣ ከዛ አንቺ ጋር ደግሞ የምንቀራረብበት ስራ ይኖረናል። ብዙ ነው አዩሊ ላይ ነው ይገባለሁ። አሁን እንኳን ጮጮቹ አረቦች አላየሽም? አረቦች ማሻአላህ ኢትዮጵያ ገነት ወላሂ ወደ ገነት መጣን እያሉ ነበር። አይገርምም? ተመልከቺ ፊንፊኔ ላይ እኮ ተአምር እየተሰራ እኮ ነው። ፊንፊኔ ላይ ወጣቱ እያለፈለቀ ፊንፊኔ ላይ የሚነዳው መኪና ነው እንዴ? የፊንፊኔን አስፓልት ኮሪደር ልማት ነው። ፊንፊኔ ላይ እና ዶና እንዴት እየሆኑ እያየሽ አይደል እንዴ? ፊንፊኔ እኮ ተቀየረ። ፊንፊኔ የምለውን አውቄ ነው ሰው እንዲህ ለምደው ነው ይሄን ነገር አሁን በእንደስን ፊንፊኔ እንደዚህ ነው ተሳታ ወይ ተቃጠሉ ዘንድሮ። አቤት ማረግ መልደድ ተጣጣ። ሁሉም እንዲህ ቢተባበር ሀገር ያድጋል። እናቴን ሁሉም ብሔርተኝነት ሳይወክለን ስለ ፊንፊኔ ያለን አመለካከት ስለ ሀገራችን ወጣቱን ከጫት ቤት ብናወጣው። ግርማ ሞቶላ ግርማ ሞቶላ ፕሬዚዳንት ከባድ ነብዜ ከግርማ ሞቶላ ለሚወበር ሹፌር ነው አውቀዋለሁ። መስሎሃል? የአሜሪካኑን እየያዘ እኮ ነው ዲፕሎማት ሰሊታ እሱ ጋር ተስማማ። ሰልዬ እናቴ ኤርፖርት ነው ተቀብሎ በጠረባ የሚል
ኧረ ከኔ በላይማ ትላልቅ ባለ እሱ የቆየ ነው። አትሄድ አሻንጉሊትን ይዘጥ እና ምን መሰለሽ ጂጂ እኛ ስለ ፊንፊኔ ስንታገል በዘር በሃይማኖት ተከፋፍለን አይደለም። ስለ ፊንፊኔ ምን አገባን ነው የምትታገለው? ጨረስን እኮ። ለምን የምንታገለው ስለ ፊንፊኔ? ስለምንድን ነው ተወዛገበብኝ ጂጂ። ዳኒ እኮ ፊንፊኔ ያለቀለት ነገር ነው ዳኒ የኔ ጌታ ሊንጎ ሁላ ዳኒ ሃፒ ኒው ይር የኔ ጌታ። ቴንክ ዩ ቴንክ ዩ ጂጂ። ግርማ ሞቶ ላይ ሃፒ ኒው ይር። ስማ ስለ ፊንፊኔ ምን ሆነ ነው? እኔ ምን አውቃለሁ? ምን ፊንፊኔ እንለቅላችኋለን። እኛ ወደ ቢሾፍቱ ወደ ምናምን ቤተ መንግስቱም ወደዛ ወደ ኦሮሚያ ፊንፊኔ ባረቅበት ከዚህ በኋላ አጸዳርተን እንሄድላችኋለን ብሎ እኮ ነው እየሰራ ያለው እኮ። ምን ሆነ ፊንፊኔን አሁን ፓርክ ልታደርጉት ነው? ዝም ብዬ ሳስበው ቀስ ብሎ ወለጋ ላይ እንትን የሚሰራ ይመስለኛል። ቤተ መንግስት ማሩን ሊያስቀምጠው ይቀራል። ቤተሰብ እኮ ተራርቆ አይቀርም። ልክ ነሽ። እና ጂጂ ጌቾ ራሱ ተቀምጧል አይደል እንዴ? እንኳን መሮ ጌቾማ ቤተ መንግስት ገባች። ጻድቃን ሳሞራ ምናምን እንዳለ እዛ ደግሞ ምስኪን የጻነ ሰውነት ይመስል በአንዴ ፍፍታ ነው ወፈረ። ስሚ ደግሞ ጂጂ ስለ ቲፔሊፍ ምናምን ክፉ እንዳታወሪሽ እስቲ ንገራቸዋ ለዘመዶች። ስሜ ነው ያዙ አንቺ ያስታይቅ ታራቱኝ በጋራ እየሰሩ ንግርሻለሁ። እየሰደቡኝ እነሱን ሰደብሽ ማለት ገባሽ አለቀልሽ። አንድ ላይ እየሰሩ ነው። ጉድሽ ፈለ አይቀርም። መለየት እኮ አቅቶናል። ጌታቸውን ባየህበት ገብቶሻል። ቀስ እያልሽ እንትና ጋር ልታረቅ እንዴ ከማናት መታረቅ ክፉ አለመናገር ላሽ አይተሽ እንዳላየሽ ሰምተሽ እንዳልሰማሽ ላሽ። እሺ ሶፊዬ ሃፒ ኒው ይር የኔ ቆንጆ። እንተዋቸው። አዎ ላሽ ነው ያስጠይቅሽ። ስለ ኦነግም አንዳችሁ እንዳትናገሩ ስለማለት ቤተ መንግስት አልገባም ግን አሉ እኮ የተወሰኑ 3-4 አሉ ግን የቲፒኤልኤፉ በዛ ዋናው ላይ እኮ እና ስለ ቲፒኤልኤፍ ስታወሪም ጥንቃቄ ያስጠይቅሻል። ቀስ እና አሁን ቀልድ የለም። ልታሳስተኝ ነበረች ሙጃ ምን እንዳለ ሰማሻል? አብይ አህመድ የሀገራችን ወታደር የሚመራው በ3 ኢታማዦር ሹም ነው አለ። አንተ ለኔ እሱ ነገር እኮ ብርሃኑ ጁላ ፊልድ ማርሻል ብርሃኑ ጁላ አንድ፣ ጻድቃን ኢታማዦር ሹም ሲጠራ ያስጠይቅሻል። ላሽ ቲፒኤልኤፍ ተስማምተን ምክንያቱም ዩሊ ላይ መግባታችን ቆርጥሰል ጂጂ ይመችሽ። እነሱ በተታረቁ ቁጥር እኛ የምናሽቃብጠው ገደል ሰርተሽ ተለወጪ። አዳሚ ፖለቲካ ታውሪ። ይሄ ነው በቃ። ወንድሜ አንተ ትሻለኛለህ። አንተ እኮ ነህ ባህሪ የምታውቀው እናትህ ማጣቀው። ዮኒ ማኛ እናስገባዋለን። ፋውል እያሰራ ነው እናስገባዋለን። አሜሪካን እንትን እዛ ጥቁሮቹ የሚታሰሩበት የደበረሽን ንገሪ። በቃ ለእኔ ንገሪ ስም ዝርዝራቸው። እሱን አስገብ ግን እኔ አልጨክንበትም። ባክቶ እሱ የራሱ ጉዳይ ምን አለ ደግሞ ነገ ይታረቃል። አይገባንም። ባይሆን ማንን እናስገባለን መሰለኝ? ማን ይሽል ያንን ሙጀሊያም ታስገባዋለን። ያንን የዛሬ ዓመቱ ሲበጠብጥ የነበረው ዘመድህ ሆዳሙ በቃ ይገባል። ብቻ አንቺ ጠቁሚ ምናምን። እሺ ይመችሽ። ሰላሙኝ አያጅ ወይ ኔድካ መነገራችን ላይ አይፈርቀላል ሰው ግን አይደለም። አያጅው በከኤርትራ ወንድምቶቼ ጋር አታጣለን። የኔ ወንድም አውረተት ውስጥ ብለ ሄዳል። አሁን እኔን ነው የሚቀጠቅጡት። እኔ ጊፍተሮቼ ናቸው ኤርትራያኖች። እንኳን አደረሳችሁ። አንተም ፖለቲካል ስራ በትግረኛ ሌላ በአማርኛ ሌላ እያወራክ እዚህ ማለት እኔ ልታስበላኝ። ዝም በሉ አያገባኝም። የአሰብ ጉዳይ ላይም ተጨርሱ። የአቶ ኢሳያስ ጉዳይ ላይ ተጨርሱ። እናቴ ወዳቸዋለሁ። ባይ ባይ። ሲፎ አላም ነው ግዳይ አያጅቡን እናወራለን እንጂ እነሱ ነገርማ ወጣልኝ።
ታምኛቸውና የሆነ ቦታ ሲያገኙ ግልጥ ያደርጉሻል። እኔ ማንንም አላምንም። በተለይ እንደናያጅብ ያለውን አብረን እንሰራለን፣ እንዲህ እየተያየን እንሰራለን። ምን አስነክቷት ነው? ጨርሶ እኮ ምን ቀረሽ? ምን አረገኝ? እኔ ወደዋለሁ አያጅቡን። አይስዌር ከድሮም ነው የምወደው። ድሮ እኔ ሰው በማልቀርብበት ሰዓት አያጅቡን አስገባው ነበረ። ኮሜንቱን አነብ ነበረ። ቆንጆ ያ ፖለቲካ እንደኔ ባለጌ ነው። ባካችሁ ያ እነሱ ሊታረቁ እኛ ሰው ይሞታል። እኔ በበኩል ያልፈልግም። ቴንክ ዩ ጋይስ ሰፖርት ስላደረጋችሁኝ ሁላችሁ አመሰግናለሁ። አንድ ጊዜ ኮፒ ሊንክ ብታደረጉልኝ ደግሞ ሞር ደስ ይለኛል። ሁላችሁ ኮፒ ሊንክ ብታደረጉ ያ ጣዖት መስልሻል። ጣዖት እኮ በጣም ያምራል። ጠቢባኖች ተጨንቀው የሚስሉት እኮ ነው። ጅቡ ጥሩ ልጅ ነው፣ ጎበዝ ነው። የሚሸወዳል ለማን ግልጽ ነው። ለራሱ ሰዎችም እውነቱን ነው የሚነግራቸው። እውነቱ ስለሚነግራቸው ይናደዱበታል። እንደፈለጉ ሊመሩት ይፈልጋል። ልጁ ግን ስማርት ስለሆነ እንደልባቸው ማንሳትም መጣልም አይችሉም። በቃ ነቅቷል ልጁ። እንትና ሃሽታግን ቀጠቀጥናት ቀጠቀጥናት። አይስበር ባካችሁ ዞር በል ብላ መጣች። እንዲህ ነን እኛ፣ እንዲህ ነን። ከተስማማን እንደዚህ ነን። ቴንክ ዩ እግዚአብሔር ይስጥልኝ። ኮፒ ሊንክ አድርጎልኝ ልጆች። ሄዱ እኮ
እኔ